ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የኔ ውድ ቤተሰቦች? ደህና ናችሁ? እኔ አልሐምዱሊላህ ረብል ዓለሚን። እንዴት ናችሁ እናንተ? መጥቻለሁ ዛሬ እንግዲህ አንድ ለኛ ሞቲቬት የሚያደርገን ለወደፊት ህይወታችን በቃ በአጭር ጊዜ እንዴት መለወጥ እንዳለብን የሚያስተምረን ወጣት ልጅ ዮናስ መሐመድ የሚባል ልጅ አለና የሱን ቪዲዮ ጋብዛችኋለሁ። እስኪ ተከታተሉትና ምን እንዴት ተማራችሁበት ኮሜንት ላይ ታስቀምጡልኛላችሁ። ተከታተሉ። ከቤተሰባችሁ የመጀመሪያ ሚሊዮነር መሆን የምትፈልጉ ከሆነ ይሄ ቪዲዮ ለእናንተ ነው። ብዙ ሰው ከቤተሰቦቹ የተሻለ ስኬት የማያገኘው እነሱ የሰሩትን ስህተት ስለሚዳግም ነው። ከዚህ በፊት እንደነገርኳችሁ ዩኒቨርሲቲ ተማሪ ያለው ስራ ስጀምር ቤተሰቦቼ አልተቀበሉትም ነበር። ግን ያንን ውሳኔ መወሰኔ ግን እነሱም ያልጠበቁትን እኔም ያልጠበቁትን የተሻለ ውጤት እንዳገኝ ያስችሎኛል። ከቤተሰባችሁ የመጀመሪያ ሚሊዮነር መሆን የሆነ ሚስጥር ማወቅ፣ የተሻለ ኮኔክሽን ወይም ደግሞ ሀብት መውረስ በፍጹም አይደለም። የማይንድ ሴት ጉዳይ ነው። ሰው እናንተም በቤተሰባችሁ አይታችሁ የማታውቁትን ስኬት ማግኘት የምትፈልጉ ከሆነ በእኔ እምነት እነዚህን 5 ነገሮች ማድረግ ይኖርባችኋል። ለማታውቁ ሰዎች ዮናስ እባላለሁ። ከ25 በላይ ሰራተኞች ያሉት የኦራይል ኮሚኒኬሽን የሚባል የማርኬቲንግ ካምፓኒ እንዲሁም ኬሌክስ አካዳሚ የሚባል ኤዱኬሽናል ካምፓኒ አስተዳድራለሁ። ዩቲዩብ ላይ ቁም ነገር ለማየት የምትወጡ ሰዎች ከሆናችሁ ሰብስክራይብ በማድረግ ፋሚሊ ነው። የመጀመሪያው ነገር እምነት ነው። አክቹአሊ እንደሚሳካላችሁ ማመን፣ የተሻለ ህይወት ለራሳችሁም ለቤተሰባችሁ ማምጣት እንደምትችሉ ማመን ነው። ማመን ጥሩነቱን መሰላችሁ፣ ስታምኑ ስራችሁ ይቀየራል፣ የምትሰሩት ነገር ይቀየራል። ይሁን ሞቲቬሽናል ስፒከር ለሆንባችሁ ፈልጌ አይደለም፣ ግን ኢቭን ኢን ቢዝነስ ዴቲንግ ላይ በሉት ሪሌሽንሺፕ ላይ አንድ ነገር እንደሚገባችሁ ማድረግ እንደምትችሉ አምናችሁ ስትሰሩት እና ሳታምኑ ስትሰሩት በጣም ኮምፕሊትሊ የተለያየ አክሽን የተለያየ ውጤት ነው የምታገኙት። ለምሳሌ በጣም ሲምፕል በሆነ የዴቲንግ አናሎጂ ብነግራችሁ የሆነች ቆንጆ ልጅ አይቻለሁ፣ እዛ ጋር አትራክቲቭ ነች፣ ታምራለች ምናምን በቃ ሳያት በጣም ምርጥ ልጅ ነች ብዬ አሰብኩኝ። ራይት መጀመሪያ ሲሄድ የተጠራጠርኩኝ እየፈራኋት በጣም ብዙ ወንዶች ሪጀክት ያደረገች ሴት ልትሆን ትችላለች ብዬ ከሄድኩኝ ሪጀክት የመደረግ እድሌ በጣም ከፍተኛ ነው። በአንጻሩ ደግሞ የሆነ ከኔ የተሻለ እንኳን አትራክቲቭ ያልሆነ ሰው ግን ያምናል። ከዚህ በፊት በጣም ብዙ ጊዜ ሞክሮም ሊሆን ይችላል፣ ኢቭን ላይ ሞክርም ሊሆን ይችላል፣ ግን በቃ እሷ እንዴት ማድረግ እንደሚችል አምነዋል። ሄዶ ሲያወራት ኮምፕሊትሊ የተለያየ አወራር ነው የሚያወራት። ፊቷ አይርገበገብም፣ አይፈራትም። ፕላስ ደግሞ እሷ የምትሰጠው ሪስፖንስ የተለየ ነው የሚሆነው። አንዳንዴ በልብ ማመን ብቻውን የምታገኙትን ውጤት ይቀይረዋል። በእኛም ኬዝ ደግሞ ስንመለስ ያሳደጋችሁ ቤተሰብ እያያችሁ ያደጋችሁት ነገር በሙሉ አስተሳሰባችሁን፣ እምነታችሁ እስከሆነ ልክ ድረስ ብቻ ያደርገዋል። ከዛ በጥሶ ማለት ብዙ ሰው ስትረግል የሚያደርግበት ጉዳይ ነው። ምክንያቱም ስናድግ ቤተሰቦቻችን ሞስት ፕሮባብሊ እንደ ሮል ሞዴል ነው የምናያቸው። ሰው ምንም ስተት በህይወት የሰሩ ሰዎች አይደሉም ብለን ነው ኤክሰፕት የምናደርገው። የሆነ እድሜ ላይ ነው ስተት እንደነበሩ አንደርስታንድ የምናደርገው። አንደርስታንድ ስናደርግ ደግሞ ውሳኔ ለመወሰን ጊዜው ሊረፍት ይችላል። አንደኛ ነገር እመኑ፣ በውስጣችሁ እመኑ የተሻለ ነገር እንደሚገባችሁ፣ የተሻለ ነገር መስራት እንደምትችሉ። ጎረቤት ላይ የምታዩቸው ሀብታም ሰዎች ህይወት የእናንተ መሆን እንደሚችል እመኑ። ቪክቲም መሆንን፣ ድሃ መሆንን፣ የተቸገረ ሰው መሆንን ፐርሶናሊቲ አድርጋችሁ አትቀበሉት። ብዙ ሰዎች ከሆነ እድሜ በኋላ ድህነታቸውን ለመቀየር ምንም አይነት ነገር ማድረግ የማይችሉ እንደሆነ ሲሰማቸው ኢምብሬስ ያደርጉትና በቃ ማንነቴ ነው እኔ ድህነቴ፣ ስለዚህ ዲፌንድ ማድረገው ነገር ይሆናል፣ ኩራቴ ይሆናል የሚል ነገር ይመጣል። ምንም ከድህነት ኩራት የለውም። ያላችሁበት ሎወስት የሆነ ዝቅተኛ እንኳን ቦታ ቢሆን ስቲል ከዚህም ውስጥ ግን መውጣት ይችላሉ። ቢካዝ ከዛም ውስጥ የወጡ በጣም ብዙ ሰዎች ስላሉ ማለት ነው። ሁለተኛ ከቤተሰብ ፈቃድ አለመጠየቅ ነው። እናንተ መድረስ የምትፈልጉበት ቦታ ላይ ያልደረሱ ቤተሰቦች ከሆነ ያሏችሁ እነሱ የሰሩትን ስህተት መድገም የለባችሁም። እነሱ የሰሩትን ስህተት ላለመድገም ደግሞ የምትሄዱበት መንገድ የተለየ ነው የሚሆነው። መወሰን ያለባችሁ ቦታ ላይ ስትደርሱ 2 ነገር ይፈጠራል። ቤተሰቦቻችሁን ስትመክሯቸው ማለት ነው። የመጀመሪያው በርታ ጎበዝ ብለው ምክር ሊሰጧችሁ ይሞክራሉ። ሁለተኛው ደግሞ አይሆንም፣ ይቅርብህ፣ አርፈህ ተቀመጥ፣ እንደዚህ አድርግ ብለው ሐሳቡን ሊጥሉባችሁ ይችላሉ። ሁለቱንም መስማት አያስፈልግም። ምን ማለት ነው? አይዞህ፣ በርታ፣ ሂድ፣ እንደዚህ አድርግ ብለው የሚሰጧችሁ ምክር፣ እንዲህ አድርግ እንዲሰራ ብለው የሚሰጧችሁ ምክር እነሱ ያልሰሩት ምክር ነው። አይ ነው ታፍ ሊመስል ይችላል፣ ግን እናንተ መሄድ የምትፈልጉበት መንገድ ላይ እየሄደ ያለ ወይም ደግሞ ሄዶ የጨረሰን ሰው መጠየቅ ይሻላል እንጂ ገና መንገዱን ያልጀመረው ሰው የሚሰጣችሁ ምክር ጥሩ ቢሆን እንኳን ግን ለረጅም ጊዜ የሚያዋጣ አይነት ምክር አይሆንም። ኦኬ፣ ለምሳሌ እኔ ከዚህ ብድግ ብዬ አዳማ መሄድ ብፈልግ እዚህ አዲስ አበባ ሆኖ የአዳማ መንገድ እኮ እንዲህ ነው እያለ ከሚነግረኝ ሰው ይልቅ መሀል የአዳማ መንገድ ላይ ያለ ሰው ወይም አዳማ የገባ ሰው ደውዬ ብጠይቅ ለኔ ይሻላል፣ የተሻለ ፐርስፔክቲቭ አገኛለሁኝ። ለምሳሌ እኔ ከፋዘር ጋር ባለኝ ወሬ በጣም ብዙ የህይወት ሌሰኖችን ይሰጠኛል፣ ብዙ ነገር ይመክረኛል። ግን ስፔሲፊክ የሆነች ዲቴል የቢዝነስ ምክር ላይ ግን ሊሰጠኝ የሚችለው ነገር የለም። እሱም ያውቀዋል።
ቢዝነስ ላይ ከኔ አንተ የተሻለ ታውቃለህ ይለኛል። ለምን እኔ ላለፉት 4 ዓመታት ኤክስፒሪየንስ ያደረኩት ነገር እሱ በህይወቱ ስላላለፈበት ማለት ነው። ጥሩ ነገር እንኳን ቢሆን የሚሰጧችሁ በርቱ እንዲህ አርግ እያሉ እንኳን ቢሆን የሚሰጧችሁ ምክር ግን ያ ምክር እነሱ ያላለፉበት ስላልሆነ እሱንም መስማት በሆነ መንገድ ተገቢ አይደለም። ግን ምክሩ አያስፈልግም እያልኩ ሳይሆን ምክሩን የሚሰጧችሁን ሰዎች ቀይሯቸው። ምን ማለት ነው? አዲስ ነገር ስትጀምሩ በዛ መንገድ ያለፈ ሰው አግኝቶ መጠየቅ ከባድ ሊሆን ይችላል። እኔ የምጠይቀው ሰው አልነበር ዩኒቨርሲቲው ነው ቢዝነስ የጀመረ ሰው። ምንድነው ያደረኩት? እኔ መጽሐፍ ማንበብ፣ ዩቲዩብ ቪዲዮ መመልከት፣ የሆኑ ሜንተሮችን መፈለግ ኦንላይን። ለምሳሌ ብዙ ጊዜ ብየዋለሁ፣ ለኔ ጌሪ ቬነርቸክ የጻፋቸው መጽሐፎች በቃ እንደ አባት ነው ሰውዬ ሲመለከተው የነበረው በልጅነቴ። በቃ አድቫይስ የምጠይቀው ከሱ ቪዲዮ ነበር፣ ከሱ መጽሐፍ ነበር። ዩሲ አጠገብ ያሉት ሰዎች ያንን እንኳን መስጠት ባይችሉ ኢንተርኔት ላይ ያገኙዋቸው ሰዎች ግን ያን ቀዳዳ ሞልተውልኛል። ክሪቲክስ ደግሞ ሲያደርጓችሁ አርፈ ተቀመጥ፣ አሁንም እንዲየሞከርክ ነው፣ አንተ ልጅ አታሰድበኝ፣ የጎረቤት መሳቂያ አታርገኝ፣ ይሄ ሁሉ ክሪቲክስ ደግሞ ሲመጣ አንደርስታንድ ልታረጉት የሚገባው ነገር ምንድነው? እነሱ ያላለፉበት መንገድ ነው። that's it። እናንተ የሚታያችሁ ነገር እንዲታያችሁ ኤክስፔክት ማድረግ መጀመሪያውኑም አያስፈልግም። ቤተሰቦቻችሁ አግኝተውት የማያውቁትን ውጤት ማምጣት የምትፈልጉ ከሆነ እነሱ የሰሩትን ስህተት አለመድገምና የነሱን ፍቃድ አለመጠየቅ ግዴታ ነው። ሶስተኛው ካደጋችሁበት ቦታ በአካል መራቅ ነው። ይሄንን ከዚህ በፊት ብየዋለሁ፣ ግን ለብዙ ነገሮች ጥቅም ያለው ጉዳይ ስለሆነ አሁንም ደግሜ ያነሳባችኋለሁ። ኦኬ፣ ያደጋችሁበት ቦታ ላይ ትልቁ ናችሁ ስትኖሩ ምን ይፈጠራል መሰላችሁ? አላስፈላጊ የሆነ ዲፔንደንሲ ወይ ደግሞ ጥገኝነት ይፈጠራል። ቤተሰብ ከናንተ ያለው ኤክስፔክቴሽን ትልቅ ይሆናል፣ እናንተም ከነሱ ያላችሁ ኤክስፔክቴሽን ያድጋል። የሆኑ የቤተሰብ ኃላፊነቶችን ሳትፈልጉት መሸከም ትጀምራላችሁ። የማያገባችሁን የሆኑ ጸቦች ሶልቭ ለማድረግ ትሞክራላችሁ። የሆነ እድሜ ላይ ሁላችንም እንደምንስማማበት በቃ ያሳደጉን ቤተሰቦች እኮ ትላልቅ ሰዎች ናቸው። የራሳቸውን ችግር መፍታት የሚችሉ ብዙ ኮኔክሽን ያላቸው ብዙ የህይወት ኤክስፒሪየንስ ያላቸው ሰዎች ናቸው። ግን እኛ እንደ ልጅ ገብተን የሆኑ ችግሮችን የመፍታት ኃላፊነት ያለብን ይመስለናል። ገስዋት ሊኖርብን እኮ ይችላል የኃላፊነት። ግን እነዛ ትናንሽ የሚመስሉ ኃላፊነቶች የራሳችን ህይወት እንዳንገነባ ወደ ኋላ የሚያስቀሩ ናቸው። ኦልሞስት አብዛኛው ስኬታማ ሰው ያለፈበትን መንገድ ልንገራችሁ። ያደገበት ፋሚሊ አለ፣ ከዛ ርቆ ይወጣል። ፊዚካሊ ሌላ ከተማ ይሄዳል፣ ሌላ ስራ ይጀምራል ምናምን። ከዛ የሱ እህት ወንድሞች ስቲል ቤት የቀሩ ይኖራሉ፣ እኩያዎቹ። ወጥቶ ሰርቶ በዛ ብሎ ምናምን የሆነ ሀብት ያካብታል የሆነ እድሜ ላይ አይደለ? ከቤተሰቦቹ ጋር ግን ርቀት ይፈጠራል፣ ጋፕ ይፈጠራል። ትናንሽ ነገሮችን አይሰማም፣ ትናንሽ ጸቦችን አይሰማም። ምናልባት ከስንት አንዴ ነው የሚያገኛቸው፣ በሳምንት አንዴ ሊሆን ይችላል በስልክ የሚያወራው። አብሰንት ነው ያ ልጅ፣ ግን እዛ ጋር ትልቅ ነገር ቢልድ እያደረገ ነው። በአንጻሩ ደግሞ ውስጥ አብሮ እየኖረ ያለ የሱ እኩያ የሆነ ወንድም እህት ይኖራል። ትናንሽ ችግሮችን እየፈታ ነው። በየቀኑ ፕሮቫይድ የሚያደርገው እሱ ነው። ግን ገስዋት በህይወቱ ግን ስኬታማ አይደለም ያ ሰው። ቤተሰብ በጣም ቅርብ ስለሆነና ስለሚተማመኑበት ጥሩ ስሜት ሊሰማው ይችላል። ግን ውስጡ ያውቀዋል ያ ኃላፊነት በህይወት መድረስ ከሚፈልግበት ቦታ ወደ ኋላ ያስቀረው እንደሆነ። የራሱ የሆነ ኮስት አለው። ኮስት አያደርግም አልላችሁም። ከቤተሰብ መራቅ፣ ከኃላፊነት መራቅ፣ ትናንሽ ነገሮችን አለመስማት የራሱ ኮስት አለው። በጣም ብዙ ስኬታማ ሰዎች አሉ በጊዜ ለቤተሰቦቻቸው ባለመድረሳቸው የሚጸጸቱ። ሀፕን ሊያደርግ ይችላል። ገስዋት ምንም ጥያቄ የለውም። ስለ በህይወት አንዱ አቺቭ ማድረግ የምንፈልገው ነገር ሁላችንም ለቤተሰቦቻችን ባለን አቅም በጊዜ መድረስና እነሱን የሚፈልጉበት ቦታ ላይ ማድረስ ነው አይደለ? ይሄንን ማሳካት የቻሉ ሰዎች እድለኛ ናቸው። ግን እዛው ተቀምጠን ግን ከስር አብረናቸው ደግሞ ከሆነን እየኖርን እነሱን መውቀስ እንጀምራለን። ለኛ ስኬታማ ለመሆን የሆነ ቦታ አለመድረስ ቤተሰብን እንደ ምክንያት ማድረግ ደግሞ የዛኔ ይመጣልና እኔ እዚህ ነገር ላይ በጣም የሚጨቀጭቃችሁ ለምንድን ነው 19 20 21 22 ዓመት 23 በቃ እዚህ እድሜ ላይ ከሆናችሁ በተቻላችሁ መጠን ውጡ። ስትወጡ አንድ የምታገኙት ወሳኝ ነገር መሰላችሁ በነፃነት ማሰብና መወሰን መቻል ነው። ኦኬ፣ የራሳችሁ ቤት ስትገቡ ከራሳችሁ ጋር ያላችሁት የሆነ ነገር መስራት ስትፈልጉ ኢንዲፔንደንትሊ ነው የምታስቡት። በነፃነት ብቻችሁን ናችሁ ነው የምታስቡት። መወሰን ስትፈልጉ የሆነ ነገር በነፃነት ነው የምትወስኑት። ቤት ውስጥ ከሆናችሁ ግን እያንዳንዱ ሐሳባችሁ ላይ ውሳኔዎቻችሁ ላይ በሙሉ እነሱን ምን ይላሉ የሚለው ነገር ኢንቮልቭ ማድረግ ግዴታ ይሆናል። አንድ ጥሩ ወዳጄ አዳማ ያለን ሁሌ እናወራ የነበረ ጉዳይ ነው። ለምሮ ማትወጣው ገንዘብ አለህ፣ ጥሩ ጓደኞች አሉ፣ ለምሮ ሙቫውት የማታረጋው ምን ጎደለብኝ? ምንም እንኳን አልጎደለብኝ ይለኛል። ገስዋት አንድ ሰዓት ላይ ስልክ ይደወላል ከቤት ና ተመለስ፣ ወደ ቤት ግባ፣ መሽቷል። እድሜያችን ትልቅ ነው። 24 25 ዓመት ይሆነናል። ግን ስቲል እነሱን ዲስአፖይንት ላለማድረግ በጊዜ ቤቱ ይገባል።
አዲስ አበባ መሄድ ቢኖርበት የሆነ ቦታ መሄድ ቢኖርበት የነሱን ፐርሚሽን መጠየቁ አይቀርም። በጊዜው ትልቅ ነገር ላይ መስል ይችላል፣ ግን እነዛ ትናንሽ የቀረባቸው ነገሮች ናቸው ተደማምረው ትልቅ ኦፖርቹኒቲ ሉዝ እንዲያደርግ ያደረጉት። ይሄንን አንደርስታንድ ሲያደርግ ሄዶ አወራቸው። አይ በቃ እኔ ትልቅ ልጅ ነኝ፣ ከዚህ በኋላ ስራ አለብኝ፣ ማምሸት እችላለሁ፣ እንደዚህ መሆን እችላለሁ ምናምን። ኤንድ ቤተሰቦቹ ምንድን ያሉት? ኖ እኛ ቤት እስከኖርክ ድረስ በእኛ ህግ ነው የምትተዳደረው። በቃ ትክክል ናቸው በሆነ መንገድ። ምንጊዜም ለቤተሰቦቻችን ልጆች ነን አንለስ እኛ አድገናል ወስነናል ብለን ለቀን እስካልወጣን ድረስና የወጣችሁ ሰዎች ታውቁታላችሁ ጥቅሙን። ያልወጣችሁ ካላችሁ ግን ካደጋችሁበት ቦታ ፊዚካሊ ራሳችሁን ማራቅ፣ በነፃነት እንድትወስኑ፣ በነፃነት እንድታስቡ፣ ራሳችሁን ማኖር እንድትችሉ ያስችላችኋል። አራተኛ ዓላማ እንዳለው ሰው አክት ማድረግ ነው። የሆነ አዳራሽ ውስጥ ብትገቡ፣ ሬስቶራንት፣ ኤኒዌር ሰው የተሰበሰበበት ቦታ ሚሊዮነር የሆኑ ሰዎች የሚራመዱበት መንገድ፣ የሚያወሩበት መንገድ፣ ከሰዎች ጋር ኮሚኒኬት የሚያደርጉበት መንገድና በህይወት ስኬታማ ያልሆነ ሰው እነዚህ ነገሮች የሚያደርግበት መንገድ ኮምፕሊትሊ የተለያየ ነው። ኪሳቸው ላይ ያለው ገንዘብ፣ ባንካቸው ላይ ያለው ገንዘብ አይደለም የሆኑ ሰዎች ኮንፊደንት እንዲሆኑ ቦልድ ሆነው ከሰዎች ጋር እንዲያወሩ የሚያደርጋቸው። እዛ ቦታ ላይ ለመድረስ ያለፉበት የህይወት ኤክስፔሪየንስ የሰጣቸው ኮንፊደንስ ነው። ኦኬ ሶ ኮንፊደንስ የሚመጣው ብዙ ከመስራት ቢሆንም እንኳን ግን early stage ላይ እንኳን ያለ ሰው ቅድም እንዳልኳችሁ እምነቱ ካለ ትልቅ ነገር ማሳካት እንደሚችል ውስጡ ካመነና ፐርፐዝ እንዳለው ወደ ሆነ ዳይሬክሽን እየሄደ እንደሆነ ውስጡ ካመነ አረማመዱ፣ አወራሩ፣ ከሰዎች ጋር ያለው ኮሚኒኬሽን ይቀየራል። ለምሳሌ በጣም በቀላል ነገር እኮ ብናነሳ የከባድ ባለስልጣን ልጅ የሆነ ሰው ከሰዎች ጋር ያለው ኮሚኒኬሽን አስቸጋሪ ነው የሚሆነው አይደል? አንተ አባቴ ማን እንደሆነ አታውቅም ምና ይላል። ጸብ አይፈራም፣ የሆኑ ሰዎችን አይፈራቸውም። ለምን? እዛ ጋር የሚተማመንበት የሆነ ቤተሰብ ስላለው። በአንጻሩ ምንም አባቱ ደካማ የሆነ ዲፌንድ ሊያደርገው እንደማይችል የሚያውቅ ደግሞ የሆነ ልጅ ስቲል ይፈራል አይደል? ከሰዎች ጋር መጣላትን ይፈራል። የሆነ ከባድ ጉዳት ይደርስብኛል የሚያግዜ ሰው የለም ብሎ ነው የሚፈራው። ግን ይሄ ልጅ ብድግ አድርገን ከዚህ በኋላ ባለስልጣን አባት ነው ያለህ ብንለው አክት የሚያደርግበት መንገድ በአንድ ጊዜ ይቀየራል። ለምን? አለኝ ብሎ ስላመነ ማለት ነው። ሌላም ነገር ላይ ይሄን አናሎጂ ልትወስዱ ትችላላችሁ። ዳይሬክሽን የተሰጠው የት እየሄደ እንደሆነ የሚያውቅ እና በውስጡ የሚያምን ሰው የሚያወራበት መንገድና ጭራሽ የት እንደሚሄድ የማያውቅ ኮንፊውዝድ የሆነ ዝም ብሎ ወጥቶ እየተጓዘ ያለው ሰው የሚያወሩበት መንገድና አክት የሚያደርጉበት መንገድ ኮምፕሊትሊ ይለያያል። ስለዚህ ራሳችሁን እንደ ሉዘር፣ እንዳጣ ሰው፣ እንደተቸገረ ሰው እንደዛ ሳይሆን አክት ማድረግ ፐርፐዝ እንዳለው ዓላማ እንዳለው ሰው አክት ማድረግ ነው። ከዚህ በፊትም ብያችኋለሁ የሆነ እድሜ ላይ 24 25 26 ላይ ሚሊዮኖችን ሰርታችሁ እንድትገኙ ኤክስፔክት አትደረጉም። እውነቴን ነው። አሁን በተለይ ባለው ነባራዊ ሁኔታ ያን የሰራ ሰው ካለ ይመቸው፣ ጥሩ ነው በህይወት የሰራው። ግን እዛ ጊዜ ላይ የሚፈለገው መስራት የሚችል ፖቴንሻል ያለው ሰው ነው። እኔ በጣም ብዙ ቦታ ገንዘብ የሌላቸው ግን እጅግ በጣም የሳዊ ሰዎች ገጥሞኛ ቃሉ በምናቸው በኮንፊደንሳቸው፣ አነጋገራቸው፣ ዓላማቸው የሆነ ግራውንድድ መሆናቸውን ስመለከተው እኔ የፈለገ ገንዘብ እንደው ቢኖረኛ አከማቸውት እንኳን ገንዘብ እንኳን ባይኖራቸው እነዛ ሰዎች በጣም ሪስፔክት የማደርጋቸው ከነሱ ጋር አብሬ መስራት እፈልጋለሁ። በአንጻሩ ግን ድክም ያለ በቃ ቪክቲም ማይንድ ሴት ያለው አዎ ተመሳሳይ እድሜ ላይ ነው ያለ ነው ግን በቃ እኔ እንደዚህ ነኝ እኮ እንደዚህ ነኝ እኔ አልተሳካልኝም እኔን የሆነ የተለየ ነገር እንዳገኘው እሱ በጣም በህይወት እንደተጎዳ እንደዛ አክት የሚያደርግ ሰው አብሬ ለመስራት ይብን አልፈልግም እኔ because ያ ቪክቲም ማይንድ ሴት ያ የተጎዳ ሰው ማይንድ ሴት ስራውንም አፌክት ያደርጋል። እኔ በቃ አልችልም፣ እኔ እዳይ ነው፣ እኔ 40 ዓመት ጣፈንታይ ነው ምናምን ብሎ እንዲያስብ ያደርጋል። ሰው ምንም አይነት የቤተሰብ ባክግራውንድ ቢኖራችሁ አክት ማድረግ ያለባችሁ የራሳችሁንም የቤተሰቡንም ህይወት መቀየር እንደሚችል በህይወት ሊያሳካው የመጣው ትልቅ ዓላማ እንዳለው በህይወት ጥሩ ነገር ወደፊት እንደሚገጥመው ሰው ነው። አምስተኛውና ለዚህ ቪዲዮ የመጨረሻው የሚሆነው አንድ ነገር ላይ ፎከስ ማድረግ ነው። አይውላችሁ በ26 ዓመቱ 6 ነገር ሰርቶ ሚሊዮነር የሆነ ሰው የለም። እያንዳንዱ ሚሊዮነር የጀመረው በአንድ ነገር ነው። በቃ አንድ ነገር ስኬታማ ያደርጋችኋል። ከዛ በኋላ ያ ስኬት ሌሎች ስኬቶችን ይወልዳል እንጂ በአንድ ጊዜ ኮንቴንት ክሬሽን፣ ሶሻል ሚዲያ ማርኬቲንግ፣ ፎሬክስ ትሬዲንግ፣ ድሮፕ ሺፒንግ ያንም ሰርታችሁ ሚሊዮነር አትሆኑ። እውነቴን እስካሁን በቢዝነስ የገባኝ ነገር ቢኖር የትኛውም ቢዝነስ እናንተ ፎከስና አቴንሽን ከሰጣችሁት ያድጋል። እስካሁን እንዲህ ይሰራል እንዴ ብዬ እንዳስብ ያደረጉ ሰዎች አሉ። የማልጠብቀው ፖዚሽን ላይ ያሉ የማልጠብቀው አይነት ስራ የሚሰሩ ግን ስራውን በጣም ፎከስ አድርገው ከመስራታቸው የተነሳ መሄድ ያለበትን ማክሲመም ሊሚቱን አልፈውት ሄደዋል። እነዛ ሰዎች ገስዋት የማያድግ ነገር የለም። the most silly ብላችሁ የምታስቡት ስራ ቆሻሻ በየሰፈሩ እየሄዱ መልቀም እጅግ በጣም ትልቅ ቢዝነስ ነው። ነው እናንተ አታስቡትም። ሰው ምረጡና አንድ ነገር ላይ ፎከስ አድርጉ። ቴክኖሎጂ ላይ ለመስራት የምፈልገው ካለ አንድ ሰው በቃ ዌብሳይት ዴቨሎፐር ነው መሆኑ ካለ ኤአይን ተጠቅሞ
የሚገራርሙ አይነት ሲስተሞችን መስራት የሚችል ሰው መሆን ይችላል። በጣም ብዙ መልታይ ሚሊዮነሮች አሉ በዛ መንገድ። ማርኬቲንግ ነው መስራት የሚፈልገው ካለ ጥርሱን ነቅሶ ማርኬቲንግን ተምሮ የሚገርም ማርኬተር መሆን ይችላል። ትልቅ ኤጀንሲ ቢልድ ማድረግ ይችላል። የመጀመሪያዎቹ የህይወታችሁ 5-10 ዓመታት የሚሆኑት አንድ ነገር ቢልድ የምታደርጉበት ነው። እኔ የእውነት ነው የምላችሁ ሌላ ነገር በመሞከር ያባከንኩት ጊዜ አሁን ላይ ሳስበው ትንሽም ቢሆን ይቆጨኛል። ምክንያቱም አይ ነው ላይክ በጊዜው ኤክስፕሎር ማድረግ ከመፈለግ ሌሎች ሰዎች የሆነ ነገር ሲሰሩ አይቼ እነሱ የሰሩትን እኮ በሞከረው ብሎ ከማሰብ እንደሆነ ይገባኛል። በጊዜው ግን ምንም የጠቀመኝ ነገር የለም። ምንም መሄድ እንደሌለብኝ ምናምን እንደማልፈልገው አንዳንዶቹ ነገሮች ተረድቻቸዋለሁ። ግን ሌሎቹ ግን እንደውም ያልተዘጋ ሌላ ፋይል ነው አእምሮ ውስጥ የከፈቱት። ዋናው ስራ ላይ ሞር ፎከስ ባደረኩኝ ቁጥር በዛ መንገድ ግን ሄጄ ቢሆን ኖሮ ነው ሞክሬ እኮ አልተሳካልኝም፣ ሞክሬ እኮ ትቼዋለሁ። ግን ሰንበዲን ደግሞ ተመልከተው፣ እሱ ደግሞ በጣም እየሰራበት ነው። ስለዚህ የኔ ችግር ይሆን እንዴ? መልሼ ሄጄ ቼክ ላድርገው እንዴ? አንዴ ልሞክረው እንዴ? ይሲ በዛ መሀል የሚባክነው ሰዓት በጣም መጥፎ ነው። የሆነ ጊዜ ላይ ግን ሲገባኝ ኦኬ አንድ ነገር ላይ ፎከስ ማድረግ ማለት ሌሎቹ ነገሮች በሙሉ አልፈልግም ማለት ነው። አልፈልግም የምላቸው ኮኔክሽኖች ይሆናሉ። አልፈልግም የምላቸው ገንዘቦች ሊሆኑ ይችላሉ። እንካ ስላለኝ የተባልኩኝ እምቢ ማለት ይኖርብኛል የሆነ ሰዓት ላይ። ለምን? አንድ ነገር ላይ ፎከስ ስላደረኩኝ። ፔንፉል ነው፣ ያማል። እውነቴን ነው የምላችሁ። ግን ዲሲፕሊን ዱናችሁ አንድ ነገር ላይ ፎከስ ካላደረጋችሁ የተለየ ውጤት ማምጣት እጅግ በጣም ከባድ ነው የሚሆነው። ሁላችን ቤተሰብ ውስጥ የሆኑ ሰዎች አሉ። እድሜያቸው የሆነ ቦታ ከደረሰ በኋላ ቁጭ ብለን ስናወራ ይሄን ሰርቻለሁ፣ ይሄን ሞክሬያለሁ፣ እዚህ አገድጃለሁ፣ ያን አድርጌያለሁ፣ ግን አሁን ምንም ጠብ የሚል ነገር የለም። ከወሬ የዘለለ ነገር የለም። ለምን ካላችሁም ፎከስድ ሆኖ አንድን ነገር ማሳደግ ላይ ስላልሰሩ ነው። ሰው ከቤተሰባችሁ የመጀመሪያ ሚሊዮነር መሆን የምትፈልጉ ከሆነ አሁን ላይ ያላችሁበት የህይወት ስቴጅ ላይ መስራት የምትችሉትን አንድ ነገር ምረጡ። እሱ ነገር ላይ ፎከስ አድርጋችሁ የሚቀጥሉት 3፣ 4፣ 5 ዓመታት ስሩ። ታመሰግኑኛላችሁ። ማንም አይቶት የማያውቀውን አይነት ውጤት ቤተሰባችሁ ውስጥ ማምጣት ትችላላችሁ። እንግዲህ ቪዲዮ እንዳያችሁት ነው። በጣም ማስተማሪ አዋቂ ልጅ እየገባችሁ እንግዲህ ቪዲዮ ማየት ትችላላችሁ። የእሱን ቪዲዮ በጣም ብዙ ሊቀይረን ይችላል። በጣም በአጭር ጊዜ ውስጥ መቀየር እንችላለን። ባሉባልታ የተለያየ ቪዲዮ እንደዚህ ቀልድ ምናምን ከምናይ እንደዚህ አስተማሪና እኛን ሊቀይሩን የሚችሉ ቪዲዮዎችን እያየን አንደኛ ልጁን ማገዝ ነው፣ ሁለተኛ ደግሞ እኛም ቶሎ እንቀየርበታለን ማለት ነው። ጊዜያችንን ወጣትነታችንን በአጭር ጊዜ ለመጠቀም ይረዳናል። እንግዲህ እኔ ስለተመቸኝ እናንተም ትወዱታላችሁ ብዬ ነው የልጁን ቪዲዮ አታች አረኩላችሁ ማለት ነው። ስለዚህ እንደወደዳችሁ ተስፋ አረጋለሁ። እየገባችሁ የእሱንም ቪዲዮ እዩለት። አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ